ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። በገበታ ለትውልድ ፕሮጀክት እየለማ የሚገኘው የሎጎ ሐይቅ ግንባታው ሲጠናቀቅ ተጨማሪ የስራ ዕድል እንደሚፈጥርላቸው በተለያዩ የስራ ዘርፎች የተሰማሩ የሐይቅ ከተማ ወጣቶች ገለጹ። ፕሮጀክቱ አካባቢውን የቱሪስት መዳረሻ ለማድረግ ከፍተኛ ሚና እንደሚኖረውም ተመላክቷል። ተጨማሪውን አብረን እንከታተል። በአስደናቂ መልክዓ ምድራዊ ገጽታ የተከበበው የሎጎ ሐይቅ ከደሴ ከተማ በስተ ሰሜን አቅጣጫ በ30 ኪሎ ሜትር ርቀት ላይ ይገኛል። የሎጎ ሐይቅ ለእይታ ውብና ማራኪ ከመሆኑ ባሻገር በአሳ ማስገር ስራ ለተሰማሩ ወጣቶች የስራ ዕድል በመፍጠር የገቢ ምንጭ በመሆንም እያገለገለ ይገኛል። በሐይቁ ላይ የሞተር ጀልባዎችን ጨምሮ ለጎብኚዎች የትራንስፖርትና የመዝናኛ አገልግሎት የሚሰጡ ጀልባዎችም አሉት። ታዲያ የተደበቁና የቆዩ አካባቢ ጸጋዎችን በማልማትና ወደ ሀብት በመቀየር የቱሪዝም ዘርፉ በኢኮኖሚ ውስጥ የበኩል ሚና እንዲጫወት ለማድረግ ያለመው የገበታ ለትውልድ ሀገራዊ ፕሮጀክት ለሎጎ ሐይቅም የመልማት አጋጣሚን ፈጥሮለታል። ሐይቁ በአሁኑ ወቅት ልዩ ውበትን ተላብሷል። የገበታ ለትውልድ አካል የሆነው የሎጎ ሐይቅ ፕሮጀክት ወደ መጠናቀቂያ ምዕራፉ ላይ እየደረሰ ነው የሚገኘው። ይህ ፕሮጀክት በዚህ በሎጎ ሐይቅ ዳርቻ ላይ መከናወኑ በጀልባ ስራ ላይ ለተሰማሩ ወጣቶች ትልቅ ተስፋን ይዞ መጥቷል። ስራው አልቆ እኛም በዛ አካባቢ የጀልባ ስራ የምንሰራበት መንገድ ከተፈጠረ ሰውም ፍሰቱ ከጨመረ እንደ አካባቢ ተጠቃሚ የምንሆንበት መንገድ ሊፈጠር ይችላል ብለን እናስባለን። ለወደፊት የስራው ካለቀ በኋላ በዚህ አካባቢ ያሉት ከታች በኩል ያሉት ነጻ ቢሆኑ እነዚህ አጥር ምናምን የተባሉት ነገር ነጻ ቢሆኑና ሰው እንደፈለገ የሚንቀሳቀስበት መንገድ ከተፈጠረ እኛ ተጠቃሚ እንሆናለን። ገበታ ለትውልድ ጥሩ ነው፣ ልማቱ ጥሩ ነው፣ ለአካባቢው ወጣቶች ይረዳል። ሌላም እንደ ተጨማሪ ቢለማ ጥሩ ነገር ነው። ለኛም ስራ ፈጠራ ነው፣ ለከተማይቱም ያው አሪፍ ነው። እኛ ጀልባም ያው ሀሳብ ያካተተ ነው። ያው በዚህ ነው የምንተዳደረው። ፕሮጀክቱ በጣም አሪፍ ነው፣ ደስ ብሎናል። አሁን ይሄ ፕሮጀክት በመምጣቱ እኛ በጣም ደስተኛ ነን። 6 ቤተሰብ አስተዳድራለሁ በዚህ በጀልባ ስራ ላይ ማለት ነው። እኛን ያማከለ የአካባቢውን ወጣት የያዘ አካባቢውን ህብረተሰብ ያቀፈ ቢሆን በጣም ደስ ብሎናል። አሁን እኛ ይሄ ፕሮጀክት መምጣቱ በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት በገበታ ለትውልድ ፕሮጀክት እየለማ የሚገኘው የሎጎ ሐይቅ ሲጠናቀቅ በርካታ ቱሪስቶች አካባቢውን ይጎበኛሉ ተብሎ ይጠበቃል። ይህም ለወጣቶች ተጨማሪ የስራ ዕድል የሚፈጥር ይሆናል። ቱሪስት ይመጣል። ፍሰቱ በጣም የቱሪስቱ ፍሰት ይሰፋል። እኛም ደግሞ ተጠቃሚ እንሆናለን ብለን ነው እኛ አሁን እያሰብን ያለ ነው። ስራው ለኛ ውጤት ካለው ከዚህ የተሻለ ጀልባ እናመጣለን ብለን ያው ሀሳብ አለ። ከተለያዩ ቦታዎች ይመጣሉ ጎብኚዎች፣ ከውጭም ሆነ ከሀገራቶች ይመጣሉ። በጣም አሪፍ ነው፣ ለኛ በጣም አሪፍ ነው። ለስራ ፈጠራም አሪፍ ሆኖ እየተሰራ ነው። የትምህርት ቤታቸው ገጽታ በመሻሻሉ ትምህርታቸውን በሚገባ እንዲከታተሉና ውጤታማ እንዲሆኑ እንዳስቻላቸው በደቡብ ወሎ ዞን ኩታበር ወረዳ የዶሽኝ አንደኛና መለስተኛ ደረጃ ትምህርት ቤት ተማሪዎች ተናገሩ። ባለድርሻ አካላትን በማሳተፍ ከደረጃ በታች የሚገኙ ትምህርት ቤቶችን ገጽታ ለማሻሻል እየተሰራ መሆኑን የወረዳው ትምህርት ጽሕፈት ቤት አስታውቋል። አንተነህ ጸጋዬ ተጨማሪ ዘገባ አለው። ጽዱ አረንጓዴና ምቹ የትምህርት ቤት አካባቢ ለተማሪዎች ስነ ልቦናዊ ዝግጁነትና ለትምህርት ጥራት መረጋገጥ አዎንታዊ ሚናን ይጫወታል። በኩታበር ወረዳ የትምህርት ቤቶችን ገጽታ ለማሻሻል በተሰራ ስራ ለውጥ መመዝገቡ ተመላክቷል። በወረዳው የዶሽኝ አንደኛና መለስተኛ ደረጃ ትምህርት ቤት ተማሪዎች የትምህርት ቤታቸው ገጽታ በመሻሻሉ በትምህርት ቤቱ ለረጅም ጊዜ እንዲቆዩና ትምህርታቸውንም በሚገባ እንዲከታተሉ እንዳስቻላቸው ገልጸዋል። ውጤታቸው መሻሻሉንም ነው የተናገሩት። በፊት የነበረው ክላስ ውስጥ ቁጭ ብሎ ራሱ ለመማር አይመችም ነበረ። ብዙ የመቀመጫ ወንበሮች፣ ብላክቦርዶች፣ ብዙ ነገር አልተሟሉም ነበረ። ብዙ የመማሪያ ቁሳቁሶችም የሉም ነበረ። ገብቶ ለመማር ቀርቶ ውጭ ራሱ ስታዩ በጣም ነው የሚያምረው። ውስጥም ወንበሮች፣ የተለያዩ የመማሪያ ቁሳቁሶች ተሟልቶልናል። በፊት ብላክቦርዱም የተሰባበረ ነበረ፣ ግድግዳውም የተላለጠ ነበር፣ ቀለም አልተቀባም ነበረ። ብላክቦርዱም አልተሰባበረም፣ አዲስ መጥቶልናል። ወንበሩም አዲስ ነው።
በደህና እየተማርን ነው፣ ውጤታማም ሆነናል። መምህሮቹም ብዙ በጣም በደንብ እያገዙን ያሉ ምክንያቱም ድሮ ትምህርት ቤት እንደነበር ለመማርም ለመጻፍም ለማስረዳትም አይመችም ነበረ፣ ቁመቱም አጭር ነበረ። አሁን ግን አዲሱ ትምህርት ቤት ስለተገነባ መምህሮቹም በደንብ ያግዙናል፣ እኛም ለመረዳት በደንብ ችለናል ማለት ነው። በፊት የነበረው ትምህርት ቤትና አሁን የተገነባልን ግንባታ በጣም የተለያየ ርቀት አለው። ታችኛው የነበርንበት ትምህርት ቤት ግድግዳዎቹ ጨርሰው ፍረዋል። ያንን ለማጽዳት ደግሞ ጉንፋን ምናምን ስለሚይዘን እዛ ገብተን ስንማር ብዙ ለትምህርታችን ክትትል አልነበረንም። እዚህ ከገባን በኋላ ግን በትምህርታችን ጥሩ ውጤት እንድናስመዘግብ ይህ አዲሱ ህንጻ ጥሩ አድርጎልናል። የትምህርት ቤቱ ርዕሰ መምህር መሰረት አሰፋ ምቹ የስራ አካባቢ በመፈጠሩ ተማሪዎችና መምህራን ከጭንቀት ነጻ ሆነው ውጤታማ የመማር ማስተማር ተግባር እየተካሄደ ነው ብለዋል። 4 ብሎኮች 10 የመማሪያ ክፍሎች ወይም ሴክሽኖች ያሉት ክፍል ተገንብቶ አሁን ተማሪው በደስታና በጥሩ ሁኔታ እየተማሩበት ያለበት ሁኔታ አለ። ትምህርት ቤቱ ከቤታቸው ቢያንስ አንድ ተማሪ ወደ ትምህርት ቤት ሲመጣ ቢያንስ ከቤቱ የተሻለ መሆን አለበት። እንደገና ቢያንስ እንኳን ቤቱ ጋር የተመጣጠነ የገጽታ ጥራት መኖር አለበት። ከዛ አንጻር ሲታይ በጣም የተሻለ ነው። ክፍሉ በጣም የሚያምር ነው። ተማሪዎቹ ወደ ክፍላቸውም ገብተው ሲማሩ ጥሩ መቀመጫ ላይ ተቀምጠው ሲማሩ እንደገና ክፍሉ ልሽ ሆነው በጣም በጥሩ ሁኔታ እየተከታተሉ ነው ያለው። የኩታበር ወረዳ ትምህርት ጽሕፈት ቤት ምክትል ኃላፊ ሁሴን ሰይድ ትምህርት ቤቶች ደረጃቸውን የጠበቁ እንዲሆኑ በየጊዜው ክትትልና ግብረ መልስ ሲሰጥ መቆየቱን ገልጸዋል። ባለሀብቶችና ወላጆች በትምህርት ቤቶች ልማት ላይ እንዲሳተፉ በማድረግ ከደረጃ በታች የሚገኙ ትምህርት ቤቶችን ገጽታ ለማሻሻል እየተሰራ እንደሆነም ኃላፊው አንስተዋል። በ4 ዘርፎች ነው የትምህርት ቤት ገጽታዎችን የተሻለ ለማድረግ እየሰራን ያለ ነው። አንደኛው በማህበረሰቡ በሚሰባሰብ ገንዘብ አልማን መሰረት በማድረግ እየሰራን ያለ ነው። አልማ ላይ አሁን ላይ ለምርቃት የደረሱ 2 ትምህርት ቤቶች አሉን። ሁለተኛው የተለያዩ ረጅ ድርጅቶችን አንደኛው ዓለም ባንክ ነው። ዓለም ባንክ የተለያዩ ትምህርት ቤቶች ላይ ወደ 11 አካባቢ ቀበሌዎች ላይ 9 ላይ 4 ብሎኮች 2 ላይ አንዳንድ ብሎክ ግንባታ እየተሰራልን ያለ ነው። ሶስተኛው በትምህርት ሚኒስቴር ከዚህ ከስተጀርባ የምትመለከቱት አይነት በትምህርት ሚኒስቴር እየተሰራልን ያለ አለ። አራተኛው በዩኒሴፍ ከጃይካ ጋር ባለው ትብብር የሚሰራ ትምህርት ቤት አለ። በሁሉም ደረጃ የሚሰሩ ግንባታዎች ለትምህርት ጥራቱ ወሳኝ የሆነ አስተዋጽኦ እያደረጉ ነው ያሉት። ባህልን በመጠበቅና በማልማት ለትውልድ ማስተላለፍና ለቱሪዝም መስህብነት መጠቀም እንደሚገባ የደሴ ከተማ አስተዳደር አስታወቀ። ባህላችን ለሰላማችን በሚል መሪ መልእክት ከተማ አስተዳደሩ የባህልና ኪነ ጥበባት ፌስቲቫል አካሂዷል። ተጨማሪውን ከመሱድ ጀማል እንከታተል። ባህላችን ለሰላማችን በሚል መሪ መልእክት በደሴ ከተማ ባህልና ቱሪዝም መምሪያ አዘጋጅነት 17ኛው የባህልና ኪነ ጥበባት ፌስቲቫል ተካሂዷል። በፌስቲቫሉ የወሎና አካባቢውን የተለያዩ ባህሎችና የኪነ ጥበብ ስራዎች ለታዳሚያን ቀርበዋል። ይሄ እንሶስላ ይባላል። በወሎ አካባቢ ሴቶች ለመዋቢያ ለእጅና ለእግር እንትንያ የሆነ ከለሩ ምናምን ውበት ይሳሉ አይደል? በወሎ ይሄ ማስዋቢያችን ነው። እንደዚህ አድርገን እግራችንም እጃችንም ሙቃን ከጊዜ በኋላ ውበቱ እየመጣ ምናምን ይሄ ገና እየሞኩ ስላየኝ ነው እንጂ እየቆየ ሲሄድ እየጠቆረ ሲሄድ ውበቱ ጉልት ብሎ ሴቶች በብዛት ለመዋቢያ እንጠቀመዋለን። ያው ነው የምለው ባህላችንና እንርሳ ነው። ምንም ቢሆን ውበቱ ያለው እዚህ ጋር ነው። እየሞከ ያለሁት ወይባ ይባላል። ለሴቶች ብዙ ጊዜ ለመዋቢያ የሚጠቀሙታል። አራስ ሴቶች ደግሞ ለጤና መጠበቂያ። አሁን ለኔ ለውበቴ ነው ጠቀም ጥጥ እየፈተልኩኝ ነው። ያው እንደምታየው ይሄ እንዝርት ይባላል። ይሄ ደግሞ ጥጥ ነው። ይሄ ከተፈተለ በኋላ ጥጡ ወደ ክርነት ይቀየራል። ከዛ በኋላ ነው ተሸምኖ ምናምን ወደ ባህል ልብሶች የሚቀየረው ማለት ነው። ያሁን ትውልድ ወደ ዘመናዊ ልብሶች ያደላልና ያው ባህላችንን አንርሳ፣ ባህላችንን እንከተል። የኛ ባህሎች የኛ ልብሶች በጣም የሚያማምሩ ልብሶች አሉና እነሱን ወደ ዘመናዊ ቀይረን መልበስ እንችላለን ነው የምለው። የፌስቲቫሉ ታዳሚና በደሴ መምህራን ትምህርት ኮሌጅ የቋንቋና ስነ ጽሑፍ መምህሩ ጌታቸው ተፈራ የራስን ባህል ጠብቆ ማቆየት ለአንድ አካባቢ እድገት ትልቅ አስተዋጽኦ እንዳለው ገልጸዋል። አንድ ከተማ ውስጥ የባህል ፌስቲቫል መኖር ያ ከተማ ልቅ እንዳልሆነ ያመለክታል። ነገሮቹን የራሱ የሆኑትን አጥብቆ ለመያዝ የሚያደርገውን ጥረት በአስተዳደራዊ መልኩ፣ በመንግስት አካላት መልኩ፣ በህዝብ መልኩ፣ በማህበረሰብ መልኩ፣ በንግዱ ማህበረሰብ መልኩ ይህንን ያስተሳስራል። ይሄ ደግሞ የሚተሳሰርበት ከተማ ለልማት
ለማህበራዊ እነዚህ ለስፖርት ለኪነ ጥበባዊ እድገቶች የተመቸ ነው የሚሆነው። ደሴ ደግሞ በዚህ ረገድ በጣም የረጅም ጊዜ ልምድ ያለው ከተማ ነው። የደሴ ከተማ አስተዳደር ባህልና ቱሪዝም መምሪያ ኃላፊ ወይዘሪት ትዕግስት አበበ የከተማውንና ዙሪያውን ባህልና ወግ በሚገልጽ መልኩ ፌስቲቫሉ መዘጋጀቱን ተናግረዋል። ባህል ፌስቲቫል ሲዘጋጅ አጠቃላይ የአካባቢያችንን ባህላዊ እሴትና ወጎችን ሁሉንም ታሳቢ ያደረገ ነገር ነው የሚዘጋጀው ፕሮግራሙ። እንግዲህ እዚህ ላይ እንዳየነው የሃይማኖት አብሮነትን ለመግለጽ በአንድ ጎጆ ሁለት አባቶች ሲያስተምሩ ልጆቻቸውን ያሳየንበት ሁኔታ ነው ያለው። የወይባ ጭስ አለ። ከዛ በተጨማሪ ደግሞ የባህላዊ ሽምግልና ስርዓት፣ የፋጢማ ቆሪ ስርዓት እንዲሁም ደግሞ ባህላዊ ክዋኔዎቻችንን አሳይተናል። የኛነታችን መገለጫ ወደ ትውልድ የምናሻግራቸው አንዳንዶቹ በዘመናዊ ነገር ቢተኩም እንኳን አስበናቸው ለትውልዱ የምናሻግራቸው ስለሆነ የተለያዩ ባህላዊ ክዋኔዎችን አቅርበናል። ፍኖተ ሀጣን ወስተፍኖተ ሀጣን ወዘየነበረ ቢስሚላሂር ረህማኒር ረሂም። ባህል ላይ በአግባቡ ከተሰራ ለዘላቂ ሰላም መስፈን ራሱን የቻለ አስተዋጽኦ እንዳለውም ኃላፊዋ ገልጸዋል። የደሴ ከተማ አስተዳደር ምክትል ከንቲባ ሽመልስ ጌታቸው ፌስቲቫሉ ባህልን ጠብቆ ለትውልድ በማስተላለፍ ለቱሪዝም መጎልበት ምቹ አጋጣሚ እንደሚፈጥር አንስተዋል። ቁሳዊ ባህልም እንደገና ደግሞ ስፒሪቹዋል መንፈሳዊ ሆነም የባህል ቅርስ እንዳለን ያየሁት። ይህን ባህል ስናቆይ አንደኛ ለትውልድ እናስተላልፈዋለን፣ በትውልድ ቅብብሎሽ ይቀጥላል ማለት ነው። ሁለተኛው መንከባከብ፣ መጠበቅ፣ ማልማት። ስለዚህ እነዚህን የባህል ቅርሶቻችንን ጠብቀን አቆየን ማለት በሌላ መንገድ ለቱሪዝም አንድ ግብአት ነው ማለት ነው። የተወደዳችሁ ተመልካቾቻችን አብራችሁን ስለነበራችሁ እጅግ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹ ናቸው። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ